አንዲት ሴት 30 ሲያልፋት እድሜዋ ከ30 ሲሻገር የማግባት ህልሟ እየጨለመ አይነት ስሜቶች ይሰሟታል። እኛም እንደ ማህበረሰብ ያስቀመጥንላት ባውንደሪ 30 የሚለውን ነው። ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ሰብስክራይብ አድርጉ እስኪ እናሳድገው። ቤተሰቡ ጠንከር ይበል። ይሄ ዩቲዩብ ቻናል የእናንተ የቤተሰብ ቻናል ይሆናል። በእርግጠኝነት ሀሳብ አስተያየቶቻችሁን በኮሜንት ቦክስ እንደምታስቀምጡልኝ እርግጠኛ ነኝ። ዛሬ 30 ስላለፋት ሴት ነው የምናወራው። በጣም ትንሽ አጭር ቪዲዮ ነች። እስከ መጨረሻው ግን ልታዳምጡት ይገባል። በእርግጠኝነት 30 ስላለፋት ሴት ያላችሁን ሀሳብ ትቀይራላችሁ። እንግዲህ 30 ያለፋት ሴት በተለይ ሳታገባ ከቆየች እንዳለፋት አይነት ትሬንድ ነው የሚቀመጠው። ነገር ግን የምናስቀምጥላት ቅድመ ሁኔታዎች አሉ ለጋብቻ። የመጀመሪያው አንድ ወንድ ሊያገባት ሲፈልግ የመጀመሪያው ቢያንስ ዘመኑን የዋጀችና ትምህርት የተማረች ዲግሪ ቢኖራት አይጠላም። which is የመጀመሪያው ማለት ነው። ሁለተኛው አትሊስት ሮጣ የምትገባ ኦር በተቻለ መጠን ገቢ ያላት ይላል። እነኚህን ሁለት ነገሮች ለማሳካት አንድ ሴት 12ን ጨርሳ ዩኒቨርሲቲ ገብታ ብትወጣ ከ23 እስከ 25 አመት ይሆናታል። አዛት ታይም እንግዲህ 25 አመቷ ላይ ስራ ፍለጋ ትጀምራለች። የሀገራችን ሁኔታ ይታወቃል። የስራ እድሉን የምናውቀው ነው። ሶ ቢያንስ በ27 አካባቢ 26 እስከ 27 ብትይዝ እንግዲህ ከዚህ በኋላ ለሚመጡት ጊዜያት በስራ ዓለም እያሳለፈች ነው። ሀስል ይኖራል። በስራም ስኬት ላይኖር ይችላል። አንዳንድ ነገሮች ሊገጥሙ ይችላል እና ኢዝሊ ነው 30 የሚደርሰው። የብዙዎቹ ሴቶች እድሜ በቀላሉ 30 ይገባል። በዚህ ሰዓት ትልቁ የሚበጠብጣቸው ራስ ምታት የሚሆንባቸው እድሜ ያለፈ ሳላገባ ሳልወልድ ነው። ሶ እኛ እንደ ማህበረሰብ ያስቀመጥንላት ባውንደሪ ኦር ደግሞ ያስቀመጥንላት ማለፍ ያለባትን ስቴፕ አልፋ መታ 30 ሲሆናት ሃይ ከዛ በኋላ እንዴት ነው አታገቢም አልፎብሻል። እንደ ማህበረሰብ ራሱ ጫናው ከባድ ነው። በቃ 30 አለፋት እኮ እየተባለ በብዙ ቦታ የውይይት ርዕስ ነው የምትሆነው ያቺ ሴት። ሶ ይሄ ተገቢነት አለው ብዬ አላምንም። ግን መሆንም ያለበት አይመስለኝም። እርግጥ ነው ቀደም ብሎ እርሊ ቢያገቡ ሴቶች ጥሩ ነው። ካልሆነ ግን እኛ ራሳችን ያስቀመጥንላት ኳሊፊኬሽን አለ። መማር አለባት፣ ስራ ሊኖራት ይገባል፣ በቃ ወንዱን ማገዝ አለባት፣ ሀስብ ይታወቃል ሁሉ ነገር። ሶ ይሄን ነገሮች ለማሳካት ትልቅ ጥረት እያደረገች ነው የቆየችው እቺ ሴት። ሶ አሳክታ ስትመጣ ደግሞ አልፎብሻል እድሜሽ ለጋብቻ እንዴ ማለት ፍጹም ሮንግ ነው። መሆንም ያለበት ነገር አይደለም። ሶ 30 ሲሞላችሁ በብዙ ነገር በስላችሁ ዝግጁ ሆናችሁ መምጣቱ ነው እንጂ ዋናው ጉዳይ ጀስት የእድሜው 30 መግባቱ አይመስለኝም። በ30 እድሜሽ ወር 30 ሲሞላሽ ምን አደረኩበት፣ ተማርኩ፣ ስራ ያዝኩ፣ አንዳንድ ነገሮችን ለህይወት የሚጠቅሙትን ነገሮች ይዣለሁ፣ ለትዳር ዝግጁ ነኝ የሚሉት ነገሮች ግን አይምሮሽ ጋር ቀድመሽ ካልሰራሽ በ30ም ዝግጁ ላትሆኚ ትችያለሽ። ሶ ወደ ትዳር ለምትገባ ሴት 30ን እንደ ባውንደሪ መጠቀም ጭራሽ ፍጹም ሮንግ መሆን የሌለበት ነው። ለትዳር ብቁ ሆና ትገኝ እንጂ ለትዳር ያላት አመለካከት ጥሩ ይሁን እንጂ ጀስት 30 ስላለፋት ወንዶችም ማለፍ የለባችሁም። እንደዛም አይነት ፕሪንሲፕል ሊኖር አይገባም እንደ ማህበረሰብ። ሶ እዚህ ላይ ሀሳብ አስተያየታችሁን ብታስቀምጡ ደስ ይለኛል። ቢኮዝ የብዙዎቹ ሴቶች ሀስል ነው 30 ካለፋት ጀስት በዙሪያ ያለው ሰው ይቆጥራል። እንደውም ከሷ በላይ በዙሪያዋ ያለ ሰው የሷን እድሜ በትክክል ይቆጥራል እና አለፋት እኮ በቃ 30ን እኮ አለፈች ተብሎ እስከ መገለል ብዙ ነገሮችም ይደርስባታል ሴት ልጅ። ሶ ከዚህ አንፃር በደንብ አስባችሁ አውጥታችሁ አውርዳችሁ ብትወስኑ የምታገቡ ሰዎች ብዬ መክራችኋለሁ። ሶ ከ30 በላይ ያለች ሴት ይሄን በደንብ ቪዲዮ አዳምጪ፣ እዩ፣ ደግመሽ ከፍተሽ እዩ። ቢኮዝ ማለፍ ያለብሽን ስቴፕ አልፈሻል፣ በትክክል ሬዲ ነሽ። ሶ በእርግጠኝነት አንቺ ጥሩ የሆነ ህይወት በእርግጠኝነት ይጠብቅሻል ብዬ አስባለሁ። ሶ 30 ስላለፋችሁ አትደንግጡ። ኢትስ ቬሪ ኖርማል፣ እድሜ በጣም ኖርማል ነው። አግብተውም እኮ ፈተው የሚኖሩ አሉ አይደለ እንዴ? ሶ ሬዲ ሆናችሁ ለትዳር ዝግጁ ከሆናችሁ ኤኒ ኤጅ በቃ ቤስት ነው።